ደግሞ ሞልቃቃ ሴት ስትሳደብ አያምርባትም። አንተ ቡሽቲ ነህ አትመጥነኝም። ኩይኗ ከፍለሽ አታሰድቢም እንጂ በጣም ምድረ ተሳዳቢ $100-200 ነው የሚፈልገው። ከዛ ውጭ ይገቡልሻል እና ሽልብዲያትና እኔሽን በልቼልሽ ያህያ ቂጧ ውስጥ አስገብቼልሽ እና ሽትበዲያ ኩይኔ ባንቺ ስድብ አያምርም እናቴ። እጅ ነው የሚለው እናትን እና እንደሌሎች እንዳልመስል እናትን በዳላ ያው እናትን ልብዳት የሚለው ስድብ ቀርቶ እናት አትበዳ የሚል ስድብ ሊመጣ ነው። እምዬ ቆንጆ አንቺ እንዳለሽ እኔ እንደዛ አይነት ቃል በማውጣት አም ሶሪ። አንዳንዶቹን ዝም ብዬ ሳስባቸው እናት ትበላ ብሎ ተሳድቦ አስበው እስኪ ያችን እናቱ ጉሊት ቁጭ ብላ እሙሟ አቧራ እየቋመ ምናምን ነገር ከዛ ያንን ሽቲ ሰብስቦ ወደ ላይ ያንን የአርሰናል ቁንጣ መቼም ፓንታ ያረጉም ያንዳንዶቹ እናት ጾም ተፈታል ጀመርካ ዳዊት እውነቴን እኮ አሁን ማሰድቡ ተቀይሯል። እናትን ቲቱ ነው የለም እናት አትበዳ እያሉ መጽው ነው። ማን ይነካቸዋል? አይደለም እናቶቻቸውን ራሳቸውን ስታያቸው እኮ የማይሆኑ ሰዎች ናቸው። እናቲቱም በቃ ሴት ልጅ ለመሳደብ ሰው እንዴት ሴት ልጅ ይሳደባል? ወጥተው ምንድን ነው ያልሽው? ሲሳይ እንዬ ለሲሳይ ነው ልቤ ሰጠሽው። ልቤን ልታከሽፊያት ነው አይደል? አንቺ የሴቶች ንግስት ስማ፣ ሴት እኮ ነች እናቲቱም። እሷን ለማውራት እሷን ለማናገር በውስጥ መስመር ያልሞከሩት ነገር የለም። ሲጨንቃቸው ወደ ስድብ ሄዱ። ትዝናናባቸዋለች እሷ። ይመችሽ ግን እናቴ ትሙት። ከኔ ሴት ልጅ ጋር ተሰዳድቤ አስባችሁታል? ያው መልስ የማትሰጠኝ ሴት ልጅ እንዲህ ቅጥል ነው ብለው እናቴ ትሙት አይመቸኝም። ከአንድ ቀን በላይ ደግሞ ሴት ልጅ ጋር መሰዳደብ እኮ የራስን ማስገመት ነው። እንድነው በሙሟ ትቀናለህ እንዴ? በሙሟ የምትቀና ከሆነ ደግሞ ታይላንድ መሄድ እኮ ነው። ሳምንት ባልሞላ ጊዜ ውስጥ ዘለቀን አንስተው እሙሙ ይገጥሙልሃል። ኧረ እሱ ብቻ አይደለም ማርገዝም ትችላለህ። አሁን እኮ ቴክኖሎጂው ተራቋል። መስሚዋ ጠጣ እንዲህ ቫይብሬተር ናስቲ ግባ። እሺ አቶ ቫይብሬተር ጅቦ እንዴት ነህ ወንድሜ? ተሳዳቢው ቫይብሬተር ገብቷል። አሁን ሊሳደብ እንዴት ነው ወንድሜ? አልሰደብም፣ ጨዋ ነኝ እኮ አንተ ታውቃለህ። ግን ፎቶዋን ምናምን እሄድልሻለሁ ስትላት አልነበር እንዴ? አይ እኔ ደበረኝ ምንድነው ታውቃለህ ጅቦ እንዳታስወጣኝ ትሄድላታለህ አለ ትሄድላታለህ ማጋ እንዴ? እሄድላታለሁ እሷ ቀላል ነኝ እሷ ምናምን ስትል ሰምቻለሁ። እኔ ቤት አይ እኔ አሁን የገባሁት ምናምን ነገር ክስ ተመስርቶባቸዋል ምናምን ነገር ቡላለ ኦልሬዲ ገቢ ነው። ግን አንተን ለማምጣት አሁን የት ነው ያለው ምናምን ዱባይ የት አካባቢ ነው የሚለውን ነገር እያጣራን ነውና በጣም አዝናለሁ። የማይሆን ነገር ውስጥ ነው የገባው። አንድ ታዋቂ አርቲስት ያን ያህል ተደራጅታችሁ ምናምን ነገር ስታጠቋት በጣም ነው የሚደብረው። ላይክ ግን አንተ ይደብራል በኋላ ላይ አይ በራሷ ላይ ነገሩን ስትሰማው ይደብራል። ይኸው ነገሩን ስትሰማው ይደብራል። አንተ በዛ ልክ መሄድ የለባችሁም። እውነቱን ለመናገር አዳምጠኝ፣ አንቀጥቅጥ። አንዳንድ ወንዶች ማለት ኦኬ ላዳምጥሽ አንተን አይደለም። አንዳንድ ወንዶች ዝም ብለው ወሬ ሳያጣሩ እንደ ሴት ልጅ ያለፈልፋሉ። ከሴት ልጅ ጋር እንካስላንቴ ምናምን፣ ይሄ የወንድ ልጅ ባህሪ አይደለም። ሁለተኛ ደግሞ ቡላላ እናስይዘዋለን፣ አንተ እናስይዛለን። ይሄ ደግሞ አስጠጭ ይባላል። አስጠጭ ደግሞ የአራዳ ልጅ ነው ይገባል። አስጠጭ ምን ተብሎ እንደሚጠራ ታውቃለህ? ቆሻሻ ወይ ደግሞ ቡሽቲ ነው የሚባለው።
እና አንዳንድ ነገሮችን ማረጋገጥ አለብህ። አሁን እኔ ምንም ደንታ አይሰጠኝም። ለምን እጄ ላይ ያለ ነገር ብዙ ነገር አለ ገባ እንጂ እኔ ቬሮኒካን እኮ አላቃትም። ምንም የት እንደሆነች አላቃትም። ገባ አወቀም አላቃታለ ዘፋኝ ነች፣ የታወቀች ልጅ ነች አይደል እንዴ? እኔ ማቃት አባቴ ዘምቷል እኔም ልዘምት ነው ያለች የትግራይ ጄኖሳይድ ላይ ዘቃታል። እሱ እንደ ሀገር ነው ያላለ ሰው የለም። እሷ ብቻ አይደለችም ያለችው። ስንት አርቲስቶች ምናምን አይተናል አይደል እንዴ? አሁን እኔ በሱ ቂም ይዛችሁ ነው ለማጥቃት ያን ያለ ርቀት ሄዳችሁት? ኖ በሱ ቂም ይዛል። እኔ ይሄ የኔ ነው ገባ። እኔ ቂም በቀል ምናምን የለብኝም፣ ግን ብዙ ነገር አለ፣ ብዙ ነገር የማታውቁት ነገር አለ። ተከሰስኩ፣ ተያዝኩ፣ ሄድኩ፣ መጣው ቅንጣት ያክል የቆሻሻ ቅንጣት ያክል አይሰማኝም። ምክንያቱም ብዙ ነገር አውቃለሁ። አሁን አንተ ቫይብሬተር አሁን አልናገርም። ምክንያቱም ለምን እንደማልናገር ታውቃለህ? እኔ ወንድ ልጅ ነኝ። አንተ ከሴቶች ጋር ተሰዳድ፣ እናቴ ትሙት ከሴቶች ጋር ተሰዳድ ምናምን። እሱ ነው ደግሞ የሚያምርብህ። አገኝሻለሁ፣ እመጣልሻለሁ፣ እሺ ማስችል ልብዳት አንቺ እናትሽ ተበዳልሽና ቂጥሽን ጎርጉሬ እንስሽ እንዲደርግ ደግሞ ይርቃን ፎቶ አለሽ አይደል? አወጣልሻለሁ። ወይኔ ስድብ ጥሩ አይደለም። ሰደብ ጥሩ አይደለም። እስቲ አራዳ ልጅ ለመሆን ሞክር። የአራዳ ልጅ እኮ ሴትን ያከብራል። እናቴ ትሙት ከሴት ጋር መሰዳደብ እኮ በጣም ሸም እኮ በጣም እኮ ነው የሚደብር። በጣም ብልግና ነው። እኔ መቼም በትግራይ አራዳዎች ሙንሽ ነው። በጣም ሾም ነው። ለሴት ልጅ አክብራት፣ ውደዳት፣ ጋብዛት፣ ጆንጅናት። ጆንጅናት እንኳን አትሰማህም፣ ግን ቢሆንም እኔ ትግሬ አራዳ ስለሆንኩ ነው መሰለኝ እንዲህ የተንዛዛ ነገር ነው አይመቸኝ። ከሴት ልጅ ጋር እዚሁ ገብታ ምናምን 1-2 ሰዓት 3 ሰዓት ልታላግጥባት ትችላለህ፣ ልትስቅ ትችላለህ ምናምን እንጂ በተለይ አሉ አንዳንድ ሴቶች እናቴ ትሙት በቅርቡ ገቢ ትሆናለህ። ይያይ ቫይብሬተር እኔ እናቴ ትሙት ነው የምልህ። ስንቴ ታስሬያለሁ መሰለህ? ወደ 2 ዓመት ታስሬያለሁ። 2 ዓመት የሆነ ከባድ ኬዝ ማለት አንተ ልትታሰር ነው ድንብርብር ነው የሚወጣው። ምክንያቱም የአሜሪካ ነው የምትኖረው። ሴት ልጅ ፊትህ ላይ ሰው ብላ ተፍታብህ ምናምን ጠርገህ ነው የምትሄደው። ምክንያቱም የሴት ሀገር ወንድ ልጅ ከውሻ በታች ነው የሚልም ነገር ሰምቻለሁና እንደዛ አይነት ቦታ ነው ብዙ ጊዜ። አሁን አሜሪካ ውስጥ ከታሰርክ ላይፍ እንዳለ ነው የሚበላሽው። ከወጣ በኋላ ስራ አትገባም፣ ጋዝ ስቴሽን አትቀጠርም። እንደገና ደግሞ ያበሻ ምግብ ቤት ነው የሚቀጥሩ። እዛ ዲጄ ነው የምትሆኑ፣ ሳህን እያጠብክ ምናምን ወይ ደግሞ ቡሪ አጠባ ትገባለህ። ኮካቤ ሽጃማ ቀጣጣያውን ይዘ አሜሪካ እኮ አንድ ፋውል ሰርታ አትገባ እና ያ ላይፍ ያለው ሰው ትንሽ ይደነብራል። ልትታሰር ነው ብላ እኔ ታሰር የአረብ ሀገር ነው ያለሁት። አገሬ ብገባ ደግሞ ታውቂያለሽ ከነጌታቸው ረዳ ጋር ነው ፏመል እዛ ገብቼ ኮሊደር ልማቱን ነው ማስተዋወቀው። ሰምቼዋለሁ። ወላሂ ሐራም አለይክ ብዙ አስጠጭ እንዳለ አውቃለሁ። ዳዊት ሐወይ ከመይ ዳንዲዩ እና ፍሬንዶች በተለይ ስለ ሴት ልጅ እግር ነው ማውራት የምፈልገውና እግራችሁ አስተካክሉ፣ እግራችሁን ተሰሩ፣ የእግራችሁን ጥፍር አስተካክሉ። ወጣም ማስተካከል አለባችሁ። አንዳንድ ሴቶች እግራቸው በጣም ነው የሚያስጠላ። ሴት ልጅ ደግሞ እግሯ ካስጠላ ጽዳት የላትም። እናቴን እግሯን ዲዮት በተለይ ጥፍሮቿ የተዛቡ ከሆነ አለቀ። እውነት እኔ ሴት ልጅ እግር በጣም ነው የምወደው። የሆነች ልጅ እግሯን አይቼው ቆይ ላሳያችሁ። ይሄን እግር አያችሁት? ይሄ ደግሞ በቅርቡ የመጣ ነው። እናወዳድረዋል።
እንዴት እዩት እግር ማለት ይሄ ነገር አስተካክለላ ላዚ ይሻላ ሹካ ማንቻ ይሄ ነገር ብታዩት ደግሞ በኢየሱስ ታማትባላችሁ ወላሂ እንዴት እንደሚያምር ጀማዓተል ኸይር ያ ረባቲ ፍሉስ ዳኒ የተነሽ ናስቲ ስለዚህ እግር አውራ እስቲ በእናትህ ወይኔ ወጣ እንዴ ጀሪዬ ማዕረይ እንዴት ነሽ ሱላምነሽ አረ በእናታችሁ ኮፒ ሊንክ አድርጉ ኮፒ ሊንክ እዚህ ጋር እንትን ዋርኒንግ እየሰጠኝ ነው እናቴን ኮፒ ሊንክ አድርጉ ይሄን ነገር ላንሳው እንዴ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ አድርጉ እስቲ የኔዎቹ ቤተሰቦች እንዬ ኮፒ ሊንክ አድርግ የኔ ቆንጆ ምርጥ ሰው ነሽ እግሩን ላንሳው ምን የሚነሳ እግር አለ እሺ ወንድም ያስተያየት አለ ዳዊት ወይዬ ማንጂ ይሄ ባስኬት ኳስ የሚያነሳው እግር ነው አንተ ምን አይነት እግር እንደሆነ አይቷል ጣት ነው የሚመስለው በስማ ይሄ ምንድነው ይሄ እግር ጸድይዋ በስማ ይሄ እንትና መሆን አለበት አረረረ ምን ነው ግን የረዘመበት እንትን ነበረች አየህ የማን ነው እግሬ ገበሬ ነበረች ማለት ነው እቺ ታስታውቃለች ድሮ ውጭ ሀገር ኦቶጂ የውስጥ አዋቂ ነው እንዴ አው ቤተሰብ ነዳጅ መጣዛ አይ በጣም ነው የሚያምረው እንትና ይሄን አንተ ምን ሆና ነው የጠፋችው እንትና እኑዬ ሌላ ዓለም ውስጥ ያለች ሴት እኮ ነች አንተ ጥላህ እንዴት ሄደች በእናትህ አንተ እኔ እኮ ትገባለህ ብዬ ስጠብቅ ወደ ኢትዮጵያ እሷ የኢትዮጵያን ሕዝብ ለማዳን ነው ሄደችው ያከመች ምናምን ማለት ነው አው በቅርቡ ደስ የሚል ዜና ትሰማለህ ማስታወቂያም ትሰራለህ አረ ባጀባ እንጂ ባጀባ እንትን አዲስ ህክምና ልከፍትልን ነው በጣም ታድለን እኮ እኛ ለማን ነው ህክምና የምትከፍተው ለኢትዮጵያ ህዝብ ነው እባክህ አው እኮ ቢሆንስ ታዲያ አንተ የሰው የኢትዮጵያዊ ደስታ ያንተ ደስታ አይደለም እንዴ ወይስ አንተ ሰሜን እንዳልክ ትቀራለህ በዛው እኔ በሰሜናዊ ነኝ እንዴ ላግብታ መጣች አላለም እግር አለሽ እኔ ቆንጆ ወይኔ እጅጉ ቆንጆ ነው እንዴ እግርሽን ሲያሳየኝ እኔ ቆንጆ ምንድነው ይሄ እስቲ እግርሽን አሳየኝ በትልቁ ላድርግሽ አንቺ የምን እግር ነው እግር ካለሽ እግርሽን አሳየኝ ጅንጅብል እግር ነው እንዴ ይሄን አይቼ እግሬን ሳሳየ ቲክቶኩ ይዘጋል እስቲ አሳየኝ አንቺ ለምን ስማ ጅቦዬ ዱባይ ኖርኩ ጂኒ ጃንካውንኩ ቆይ ልንገርህ ጅቦ ቆይ በማለት እኔ አይቼሃለሁ በአካል እሺ ወርስ ዱባይ ሄድክ እንደ ጅቦዬ ሳላቅ እንዴ ዱባይ ሄዳለሁ ኳታር ሄዳለሁ ገና ደግሞ አሁን ወደ ቱርክ ልሄድ ነው ሰሞኑን እንዴ ምን ነሽ ነው ማልሄድበት ቦታ የለም እሱማ አንተ ያልሄድከው ካንተ የሚያነሱ እንኳን የት ሀገር እየሄዱ አይደለ እንዴ እንኳን አንተ እኔ ቤት በግ የለም ቫይብሬተር ፍየል ነው ያለው ቆቆቆ የሆነ ሰው ንቆ የሚተው ምናምን ጅላቱን ቫይብሬተር ታው ዝም የተባልከው እኮ ተንቀህ እኮ ነው እናቴ ትሙት ብራዘር በጣም ከሆነም ማትረባሱ እንዴት ነው በዛ ደረጃ ምክንያት ምንድነው ብትባልኩ ምንም አይነት ምክንያት የሌለ ሰው ነው ሲሙጫ ማልታቲ ኢልማ ቃናዝናዛ ጀሪ አዳማጭ የለም ወላሂ ላዚ ይድና እነዛ የሚደነብሩልን ችኮች አስደንብር ምናምን
መስዬ መጣች። ሞሲ ኮፒ ሊንክ እያደረጋችሁ ማዚ ወይ ጅቡ ጫጫታ ነው እንጂ ልጆች አላስተኛሽም እንዴ? እስቲ እግራችሁን አሳዩኝ ችኮች በእናታችሁ። የእግር ጥማት ሊገለኝ ነው። ያሬዱ ጭዙ ያራዳ ልጅ ኮፒ ሊንክ እያደረክ ነው። ቤዚ ይላል እንዴ የሆነ ሰው አየሁኝ። ስጦቴማ አይደለችም እንዴ? ማረኝ ነይ እስቲ ግቢ በእናትሽ። ይሁን ገራሚ ካላየሁም እሷ ናት። ግን እስቲ 270,000 ፎሎወር አላት እሷ ነች። ነይ ግቢ እስቲ በእግዚአብሔር። ነይ ቦጣት አንድ ቃል ተናገሪ የኔ ቆንጆ። እግዚአብሔር እንዴት ነው ያንን ጡት ያደለሽ? እንዳለ ወንዶች ናቸው። ወንድ ደግሞ አላስገባም ማለሽ። ሙለር ቢቢሲ አሁን እዚህ ቤት ምን ትሰራለህ? በእናትህ ጦርነት አዘግብ የሚል ሰው እየተጋደለ ነው። ላይ ለላነነኒ ነነና ሲራክ የጻድቃንን ፎቶ አድርጎ ነው የመጣ። ሲራክ አንተ ሰውዬ ሰላም ነው? ሰላም ነው ወንድሜዋ፣ እንዴት ነህ? ሰላም ነኝ አለ። ማን ነው ፎቶ ያደረከው? የአፍሪካው ጄኔራል ነው ለጻድቃን። አዎ ደጋፊው ነህ? ከመደገፉም በላይ ሌላም ነኝ። ናውጣ በእምነት ጅቦ ተከሷል። በጎቹ ጸልዩለት። ለወላሂ በልስቲ መንግስት ነው የከሰሰኝ። እናንተ ሰዎች እናትቱ ጉዴ ፈላ። ተጋሩ ተዘጋጁ። በእምነት አታወሪም? ነጭ ራስህ እንደዛ እያልክ አጽናና ማይ ብራዘር። ለአንተ ነው የሚከብድ እሱ ነገር እንጂ ለኔ ምን ቀላል ነው። ገባ? ግን አንተ አትሽለጥለጥ። ጥሩ አይደለም። ወንድ ልጅ አይደል? ወንድ ነው መሆን ያለብህ። እናቴ ትሙት በቃ ወንድነት የሚባል ነገር አለ ይሆናል አይደል? ኮስተር ብለህ ምናምን ብድግ ብለህ የሆነ ያልሆነ ኃጢአት ነው። እኔ አሁን አልናገርም። እሺ ቅዱሳን፣ እኔ አሁን ትንሽ ልጸልይላችሁ ነበረ፣ አልተሞጨኝም። ዝም ብዬ ነው የገባሁት። ከምር በጣም ወንድ ነኝ። ወንድነት እንደዛ አይደለም። አሁን ብራዘር እንደዛ አይመስለኝም። ገባሽ? በየሄድክበት ምናምን አፍ አይከፈትም። ኮኪ ምንድነው ዛሬ ሚውት የሚያደርጉት? ኔትወርክ ነው ምንድነው? እናንተ ሰዎች ቆይ፣ እናንተን ከማስገባ እዚህ ሰው ለምን አልፈልግም? እንዴ ሰው አገኘ። ሄለን ራሷን ልታጠፋ ነበር የሆነ ሰዓት አይታችኋል? ቤት ዘግታ ራስ ያደገላለው ሴት ላይ
መሲ እንዴት ነሽ? ኧረ አይባልም። አቺ ባለጌ ምንድን ነው እሱ? የእግር ጣት ነው። ሰሚ አንተ እንዴት ነሽ? አንተ ሾካካ እንዴት ነሽ ማሪ? ደህና ነኝ። እንቆይ እንዲህ ከዛን ቀን በኋላ እኮ አይቼሽ አላውቅም የኔ ውድ። ገና ዛሬ ገባሁ። አንበሳ እንዲህ ጀግና ነው መሆን ያለብሽ። እናቴን ለማን አባቱ ሲባል አመሰግናለሁ። እናቴ እኔ በጣም እኮ ነው ያዛዘንሽኝ። የዛን ቀን እኔ በቃ ልሰድብሽ ሁሉ ነበር። ብትሰድበኝ ምንም አይመስለኝም። ኖ የምሰድብሽ ለምን እንደሆነ ታውቂያለሽ? አይ ነው አውቃለሁ እኮ በቃ ፈታ ነው ማለት ያለብሽ እንጂ ሰው ታውቂያለሽ ባለጌ ነው። ሪከርድ ያደርጋሉ ምናምን ደግሞ ለወንድ ልጅ እንዲህ ብሎ ምናምን ደግሞ ላግዝሽ ነበር እኔ ታውቂያለሽ። ኧረ ወንድ ልጅ ምን ወንድ ልጅ ስታወሪ የነበረው ነው አዛ ሪከርድ ታስደርገና እንዳውቀ ግን የዛን ቀን ለምንድን ነው እንደዚያ ያቀወጥሽው? አንተ ሰውዬ ማረኝ፣ ልኖርበት መኖር እፈልጋለሁ። አምሮብሻል ደግሞ ማማይ። አመሰግናለሁ። ምንድን ነው እሱ? ምን እግር? እስቲ የእግርሽን ጫት አሳይኝ እስቲ። የእግር ጣት ይማየኔ እንዴ ተራራቀ ነው ወይስ የተቀራረበ ነው? አለሽ ቫይብሬት የኔ ቆንጆ ደህና ነህ? የምን በመራራቅ ነው አንተ? መድኃኒዓለም ያራራቅ እስቲ ካልሷ እንዴ አንተ እግሯን ትተማመንባታለች ለመጀመሪያ ጊዜ። እስቲ ትበላበታለህ ነው ምልክ እናቴ ትሙት ኖ ጣትሽን ነው ማየት ፈልግ። እስቲ ማርያም ጣትሽ ጥፍር የላትም አለው። እናቴ ትሙት አይደለ? እናቴን የላትም። ድንች የሆነ እግር ይዘህ መጠህ ደግሞ ታወራለህ እንዴ? ታመስለኝ እኮ ነው የማወራህ። ግን እንዲህ መተማመንሽ ራሱ ደግ ነው፣ አሪፍ ነው፣ ምንም አይልም። እግዚአብሔር ሙሉ አድርጎ ነው የፈጠረኝ። የሚገርምህ አንድም ጣት አልጎደለብሽም? ምንም የጎደለ ነው፣ እግዚአብሔር ይመስገን። 10 ነው አንተ ጌታ ሌላ ሰው ብትሆን ሄድብህ ነበር። አንተ ሆነህ ነው። ሂጅብኝ የኔ ቆንጆ ሂጅብኝ፣ ደስ እንዳለሽ እድሉ ተሰጥቶሻል። እከካምቤ ልበላ አልለውም። በጣም ወዶ ነው። ማን ነው እንደዛ የሚልሽ? በስማ በጠዋቱ ቫይብሬት አቻ ተይ ሽፍን በይ እንዴ ተይ። እሺ እና ከዛን ቀን ጀምሮ አልገባሽም? ዛሬ ነው የገባሽው? አንበሳ እንዲህ ስትሆኝ ነው ደስ የሚለው። እናቴ ትሙት። አመሰግናለሁ። የዛን ቀን እኮ ጨንቆኝ ፖሊስ ምናምን አልደወልኩም። ናይኗን እናቴን አንተ የደወልከው? የሆነች ማቃት ልጅ ነበረች። ልጅ ራሷ ደግሞ ትልቅ ቢላ ይዘሽ ነበርና በይ ፖሊስ ደውይ አልኳት። እናቴን እኮ ነኝ የደወልኩላት። ቁጥሬ እኮ እዚህ ጋር ቁጥሬ እዚህ ሜንሽን አድርገውት አሁን ሌላ ቁጥር ያስኩኝ። የማይደውል ሰው አልነበረ። አናቴን ዞር አድርገው። ግን ጥሩ ስራ አልሰራሽም እኮ እናቴን። ሁለተኛ እንዳትሳሳች። እንዲህ ሰው እኮ ይደነግጣል እኮ። ፈልጌው አይደለም ግን ያው ማለት ኖ ፈልጌው አይደለም። ቢካዝ አዳምጪኝ አንዴ እኔ ጠይቀኝ አይደለም እንደመልስልኝ ነው አባት። እኔ አገሬ ሆን አንቀጠቅጠው ነበረ ከጫፍ ማለት ነው። ግን ሰው ሀገር ሁሉም አዲስ ነው የሚሆንብህ። ሁሉም ይቀባበልሃል። ወንድም ሊረዳ ሲፈልግ ሌላ ነገር ነው የሚፈልግህ። ሴትም ልጅ ስትፈልጋት የሆነ ነገር ነው የምትልክ። ኤኖይ ሁሉ ነገር ለእግዚአብሔር ሰጥቼው ከእግዚአብሔር መልስ እየጠበቅኩ ነው። አንድ ነገር ደግሞ ልንገርህ፣ ይኸው የእናትና የአባቴን አይና ያሳየ ነው። ያን ቀን አልጠጣውም። 16 ሰዓት ሰርቼ ነበር የገባሁት። ለዛ ሰውዬ መልዕክት የላኩት ሰውዬ መጥቶ ሲነግረኝ በጣም ተናደድኩ። አንድ ነገር ልንገርሽ፣ ራስን ማጥፋት ኃጢአት እንደሆነ ሁሌ ማሰብ አለብን። በመሬት ላይም በሰማይ ላይም ለምን ህይወታችንን እናመሰቃለን? ሁለተኛ ነገር ደግሞ እንደ ሴት ልጅ ጠንካራ ነው መሆን ያለብሽ። ሁሉም ነገር አላፊ መሆናቸውን ማሰብ አለብሽ።
ሁሉም ነገር ኃላፊዎች ናቸው። ያም ቢሳደብ ያም ቢፖስት ያም የሆነ ነገር ቢያወራ ኃላፊ ነው። እህቱ ላይ ያለው ነገር አይደል ያለው የያዘው እናቱ ጋር ያለውን ነገር እኮ ነው። ከዛ ውጭ ምን አባቱ ያመጣል? ቫይብሬት ምን እንዳል ያወራ ጣትሽናለ ንግርሽናለ እሱን ተይ። አንቺ ግን መረጋጋት ነው ያለብሽ። እሺ እኔ አሁን በጣም ተረጋግቼ በጣም ስራዬን እየሰራው ነው። እግዚአብሔር ይመስገን። እግዚአብሔር በጣም ታላቅ ነው። ብዙ ነገር አሳይቶኛል። የሚገርም እግዚአብሔር ጅቦ እናቴ ትሞት ነው ብለህ ጠላቴና ወዳጄን የማውቅበት ታይም ነበርና የመጀመሪያ በጣም አንድ ቀን ያስተዋውቂያለሁና አንተ ጋር የሀገር ልጅ ነች ትግራይ ነችና በጣም ብዙ ነገር ማውራት በጣም ብዙ ነገር ማካፍላት የምታካፍለኝ ምናምን የመጀመሪያ ስልኬን ዝግ ነበር ዘግቼው ነበርና ብዙ ሰው እየደወለብኝ ሲከፍተው ቮይስ ሜል ያገኘሁት ማአት ነው። የመጀመሪያ ግን እሷን ነበር ያዳመጥኩት። መሞት ከፈለሽ በርሽ ዘግተሽ አትሞችም ያለች በጣም በብዙ ነገር የምታወራኝ ማውራት ማለት ነው። ፐርሰናል ታውቃታለህ። ህዝቡ እኮ ተጨነቀ። የተጨነቁ በጣም አብሮኝ ያልበሉ ያልጠጡ እንደዚህ እንደ ጆከር አንተ ብዙ እኔ ማንም ብዬ ማንን መተውም አልችልም። እነማማር ብዙ የተጨነቁ ቫይብሬት ራሱ እዚህ ጋር ነበሩና የተጨነቁ የማላቃቸው ግን አብሮኝ የበሉ የጠጡ ፎሎወር ለማግኘት ብለው ራሴ ዘግዝቀውኝ ብዙ ነገር ነው ያደረጉት። ኦኬ እኔ እነሱ አስተዳድሩኝ ማንም ሰው ቢሊዮን አይከፍልም። እኔ እኮ በጣም በስራ በብር እኮ አይደለም እንደዚህ ያንኩትኝ። ደግሞ ጠላቶችሽን የምታናጃቸው ከነሱ በላይ ሆነሽ ስትገኝ ነው እንጂ ራስሽን ጎድተሽ አልቅሰሽ ምናምን አይደለም። ገባሽ? ብዙ ሰው ብዙ ነገር ሊያስብብሽ ይችላል፣ ግን ከነሱ በላይ ነው መሆን ያለብሽ። እነሱ እኮ አንቺን ለመጉዳት አይደል የመጡት? አንቺ እንድታለቅሽ፣ አንቺ እንድታዝኝ፣ አንቺ ራስሽ በቃ ለምን እነሱ የሚፈልጉትን ትሆኛለሽ? በትክክል እነሱ የሚሆኑት ምን እንዳዳምኩና ምን እንዳሰብኩኝ ታውቃለህ? እኔ ቢመስለኝ በወዳጆች መሀል በጣም የተከበርኩ መስሎኝ ነበር፣ ግን አይደለም። ጠላትን ማትርቀዋለህ እኮ ጅቦዬ፣ ተጠነቀቀው ትመራዋለህ። ወዳጅ መስሎ እኔ እንዳስኩት አይነት ቢላ ብዙ ነገር ለመጉዳት የሚፈልጉ ሰዎች አሉ በጎን። ግን ጎበዝ ነው ማለት ያለብሽ። አባቴ እናት አባቴ አምላክ ከክፉ ነገር አልጣለኝም። ሰው ብዙ ነው የሚያወራው፣ ወረቀት የላትም፣ ሰክራ ነው፣ ወንድ አፍቅራ ነው፣ ወረበር ራሴን ፊግራት ማድረግ ጀግና ሴት ነኝ አይደለም። አሜሪካ ውስጥ ኢትዮጵያ ስለኔ ብትጠይቁ ማንም ሰው ይነግራችኋል። እሺ ማስረዳትም አይጠበቅብኝም። ያው እንዴ ጎበዝ ነው መሆን ያለብሽ፣ ጀግና ሴት ነው መሆን ያለብሽ። እናቴን ከልቤ ነው የምነግርሽ። ራሴን እንትን እላለሁ ራሴ። ይሄ ጥሩ አይደለም። ነገሮች ከዚህ በላይም ፈተና ሊመጣብሽ ይችላል። እነዛን ፈተናዎች መወጣት ነው። እቺ ዓለማችን ደግሞ ፈተና ነች። እውነት ነው። ካልተፈተንሽ ምን ትርጉም ምኑን ኖርሽው? ካልተሰደብሽ፣ ካልተተቸሽ፣ ካልተፋታሽ ምኑን ኖርሽው? እና እንዲህ እንዳታረጊ። ስለገባሽ በጣም ደስ ብሎኛል። ስላየውሽ በጣም ደስ ብሎኛል። ይሞችሽ የኔ ቆንጆ። ፈታ በይ። በቃ ልወጣ ነው እኔ። እሺ ባይ። ቴንክ ዩ ወይ ምንም አይደል የኔ ቆንጆ። ስታሳዝን እናቴ ትምት በጣም ያሳዘነችኝ የዛን ሰዓት። ሁሉም ሰው ተጨነቀ በሷ። ግድንግድ ቢላ ይዛ ራሴን ወጋሁት፣ ራሴን አጠፋሁት፣ ልሞት ነው 911 ምናምን ደውለን ነበርኛ። አስባችሁታል? ከሳውዲ አረቢያ ወደ አሜሪካ 911 ሬክሰን ምዕመናን፣ እኔ አሁን ልጸልይላችሁ ነው ወጥቼ እና ሴቶቻችን አትጎዱ። ዶትዬ ትስቂያለሽ የኔ ቆንጆ። እውነቴን እኮ እንዴት እንደምታሳዝን። ቢላ ይዛ ራሴን ላጠፋ ነው። 5000 ሰው ቁጭ ብሎ ላርዲያው ነው በቃ ሆዴን ልውጋው ትለኛለች። እንዴት ስቅቅቅ እኮ ነው ያደረገችን ኮኮ። ዛሬ ሸቀልሻ ያራዳ ልጅ ከሸቀልሻው አንዱ ነው። ያ ይመችሽ። ቁጭ ብዬ ሳይሽ ነበር አንቺ ግንባራም። አውቄ
ደስ ብትል ልጅ እናቴ አይኖቿ በጣም እንዴት እንደሚያማምሩ ማሚ ጋር ቁጭ ብላ ዛሬ ቀጠቀጠች እኖ አለሽ እንዴ ነው እና ወደ ዋናው ሐሳቤ ስገባ ሴቶች እህቶቻችን እናቴ ትሙት ያው ምን የሆኑ ፌሚኒስት ምናምን የሚባሉ ሰዎችን እንትን ብያቸው ነበር ደብረውኝ ነበርና በቃ እነሱ ናቸው በቃ እግዚአብሔርን አኑ የኮኮ ሺ ኢዝ ማይ ሲስተር ኮኮ የምርጥ ሰው ነች እናቴ ተጫዋች ነች ደግሞ በዛ ላይ ምናምን እስካሁን እንኳን ምንም አይነት ወሬ የለም የሴጋው ነገር ይመስላል አንተ መብረቁ ተው አንተን ሳይ የሆነ ነገር የሚታየኝ ነገር አለ መብረቁ ኧረ በእናትህ አትንጣት እዚህ ቤት ኧረ አትንጣት ተው የዚህ ልጅ ቤት ቴሌግራም አይታችሁታል ሂዱና ጎብኙት በቃ መፈጠሬን የምጠላበት ቴሌግራም ደግሞ በቃ ፎሎ አድርጌዋለሁ ከታተል እናቴ ትሙት የሚፖስታቸው ዘግናኝ የሆነ እኔ ጦር ሜዳ ሁሉ ያለን የሚመስለኝ ልጅ ግብጽ ነኝ ምናምን እያለ ይሸውደናል እንጂ እዛው ጦርነት ውስጥ የሚሳተፍ ሰው ነው በየቀኑ በፈጣሪ ስም የሬሳ ማት ግማሽ ሰውነቱ እንዲተቆርጦ እንዴት እንቅልፍ ይወስዳል ግን መብረቁ እንዴት ነው እንቅልፍ የሚወስድ አንተን ሳይ ይዘገነነኛል ለማንኛውም ምእመናን እኔ ልወጣ ነው በቀጭን ትዕዛዝ ነው የመጣሁት አሁን ደግሞ በቀጭን ትዕዛዝ መውጣት አለብኝ አማን የማን እግር ነው የአብዛኛው ኢትዮጵያዊ እግር ነው ይሜ ብሮ ምን አረኩኝ እኔ አንቺ የሴቶች ዋልክ የሴቶች መመዘኛ አሁን ሴቶችን ለመመዘን ሚዛን አለ አይደል ድንጋይና የሆነ አለ እህል እዚህ ጋር የምታረጉበትና እኔ ሴቶችን ስመዝን እኑን አመጣና ከዛ ሴቶችን ቁጭ አደርጋቸዋለሁ ይመዝናሉ አይመዝኑ እናቴ ትሙት እግሮቿን እንደሚያ ጅቦ ማዕረይ ደግፈሪ ማዕኮረይ ዘይብልኽ ማዕኮር ካበይ ዝመፀሽ ኮረይ علني معكور جوا حوي استطاعوا بالي ما خنريها معكورك علني معكور تمام عجبه أتى نمسقوني أتى اسمع عنه وي معري مرام نتاقي لو زعد زي أتى نمسقوني إذا في رئية نير السوق اللي ملسخ اللي تبيني معري هالرايدو أتى تاتقت ماذا فليتا يا أتقادني قد في يا أخي بمن تاقدرهم ما نقدر خيت الزارب نسخ أي زارب بقى كم زي جيم كنا تجاوت كعلاج كجيل كم أزعلني زلا سوون أزعلني زلا نتي أعمل سيجاتن ليا بقى مز فناجل قال زقاچ وسباي تقاچ ويبجاخي كلاس بارنا هذا ترندو أبني وقحفس وزا وقحف واقد في وقت وقحف وقتك تصرف وقتك في زيدا خيت الليل يفوتوك انديه معري سمعنا زربك حراي تزادب حراي سمعت انت يا تمسيقا يا زلا فليتا سوسون دي امسيكا تاغليلو مارام جوو يموت مارام بحكي بعد حضاره انت ايلوسيو ورا بناتك ودا شرمتا ولا ودغحب اجي اطفلتو اتغراي لي مثل قطر لي بيصير راسح مالو تغراي دي مارام تغراي موز تناغروا لك عندي فيديو اغلنا مدارس اقولن افرحت قرش ادياتو الله واديا مارام اي جبو بالله عبد كيت بالله ما علي مو اسمعنا وزي مارام سمعني مارام جبو اسمعني حراي ما علي انا سغاز الكوتي انا يلي خلخو سغاز قدس ميكيل ازيا اذا فليتا نابي ما عندي ناب صقام
هذا جبحلك أتسمع عنده واي حرة يسمعك أنا من وراء وطلع أكو دم تسخن لك ما تكو يخا قلنا انت يمسلك زيد شكوري نانسا أتسا قرشنيوا أتسمع عنده بارا أوقعني إسا قرشنيوا رديكا قرشنيوا بقرشا قال يا كل نقر فليدة قلنا سغل تنقق لك من ساعات اللي زرزار أنا بكا نقاكو أنا تمسيك قال اي تمسكني معاك وعطاك مسكي أنا وي أردوا أسخاط حكيوا أنا قلنا سغ على الكاستغاق ليقي سرعة سرع حمر قال لي ناخذك قال صبغ يكون سواء حسادات سمع عنده جوا حوي جوا مرام دي لك الله سجازة لفوت يعني لك الله يا إذا أخذت قرص يا حجي قد في نويح إذا مش كتورث إذا نويح أنا وين فولتو تنقال لنا نيجيريا نابو خيدي هذا على هذا جوالك هذا ما رامني لك الله أتحكينا عنه يا أي فرس يا أخي هراي أتدم تردقنا هراي وعري دمسخ نخونك رامن أوريتم زيدو قبل الكي دمس موهم غير اسمع لك معاري وأتسمع عنه جوا حراي كيدي تداربي ما رامن جوا ما رامن لك الله سجازة لفوت يعني أجاغي خنت عزينا أجاغي أو بيرتو خينا أجاغي أكو معكر كوغا مدني سمع عنده تتحيزكي ناوي خاطر غيد ناب تقراي كيدنا تي دي فينا بقى تكمل انا بعقلي طاقرا كروني اتحرق جماعه ايرو خني اجاغي عقلي دكاتي بوا ايدلن بوا اتسمعنا عنده اتسمعنا عنده اتسميس يا جو واحد صلي الدنيا تعال ندي زفوت صلي الدنيا صقم على وابرس قد يلن ناينا يا كيل انت انتي معري كيل انت تجرس الغير ايوه كون معري اي تجرس نعم او تدكلس نعم من جرسك فوت وكندي معري لا زي جرس قال زي بحال قنقه نايك بالسقنا يا خاطا غحا فرس نعوز نسخو ሊያስቀሟት ነው መሰለኝ ሰሞኑን ጆዋንም የጠንቋይ ተደራጅተው ሊያስይዙኝ ነው ብላ ቪዲዮ ሰሪዓት ላይ ነራ አንቺስ ከጠንቋይ ጋር ማን ተነካኪያለሽ ሰው እኔ እናት የሚገርሙኝ ነገሮች አራት ነገሮች የሰው ልጅ ስደት ወጥቶ ጠንቋይ ቤት የሚሄዱ ሀገራችን የለመድ ነው። እዚህ እኩል ነው የአረብ ሀገር ልንገረድ። ሁለተኛ ነገር ደግሞ አረብ ሀገር መጥተው ሜካፕ የሚያደርጉ ሴቶች ጸጉራቸው ሰው መዳም ቤት እየሰራ ጸጉሩን ይሰራል ሜካፕ። ሶስተኛ ነገር ደግሞ ሰው ስደት ላይ ሆኖ የባህል ልብስ 8 የሚገዛው አራተኛ ነገር ኢጃዛ ቤት ከስራ ቦታ ወጥተሽ ለምሳሌ ነው ኢትዮጵያ ቢሆንሽ ከስራ ቦታ ወጥቼ ከጓደኞች ጋር ለመፍታታት ከቤተሰቦች ጋር ለመፍታታት እሷ ከመዳሟ ቤት ወጣ ኢጃዛ ቤት 8-9 ሴቶች አንድ ክላስ ውስጥ ተደርድሮ እያደሩ እነዚህን አራት ነገር እኛ አረብ ሀገር የምንኖር ሰዎች ማቆም አለብን። ሰው እንዴት ነው አረብ ሀገር በቤት ሰራተኝነት መጥቶ የሆነ ሰዓት ላይ ሀቢባ ቤት የቀረቡትን ሴቶች አይታቸዋል። የሆነ የፊት ማጽጃ ነው የብጉር ማጥፊያ። አሁን አንቺ ብጉራም ሆንሽ ፊትሽ ላይ ማዲያት ወጣ የምታይሽ መዳምሽ ናት፣ የሚያዩሽ ልጆችሽ የመዳም ልጆች ናቸው። አገር ገብተሽ ቢሆን ሜካፕን ብታደርጊ ጸጉርሽን ብትሰሪ ህዝቡ ያይሻል። ወጥ አገርሽ ነው። ሰው ሀገር ላይ ዝም ብለሽ ቁጭ ብለሽ ሰርተሽ ገንዘብሽን መያዝ ነው። ደግሞ አንዳንዴ ፊታችሁ የሚበላሸው ለምን እንደሆነ ታውቃላችሁ? እኔ እናቴ ነኝ አንዳንዴ ግራ ይገባኝ።
መዳም ኤክስፓየርድ ብላ ጣዩ ብላ ትሰጣታለች ሜካፓን። እሷ ታውቃላችሁ 3 ወር 4 ወር ተጠቅማ የሆነ ኤክስፓየርድ ሲወጣ ጣዩ ነው የምትላት። እሷ ወደ ክላሷ ነው የምታስገቡ። ልብስ እኮ አይደለም ፊት ላይ የሚለቀለቅ ነገር እኮ ያንን ይለቀለቃሉ። በሶስተኛው ቀን ብጉር ነሽ ማዲያት ነሽ። እማይወጣ የፊት አይነት ጭቅቅት ምንጭት የለም። በቃ እዛ ያንን ለማስለቀቅ ደግሞ ሌላ ፈተና። ከዛ ፊታቸው እንደዚህ ጉበት መስሎ ሀቢባ ትቀርቢያለሽ። ይቅርባችሁ፣ ለስራ ነው የወጣችሁት። ሁለተኛ ደግሞ ይሄን የባህል ልብስ የምትገዙ ሴቶች 8-9 የባህል ልብስ ለብሰሽ ምን የት ልትታይ ነው? የት ልትሄጂበት ነው? እናቴን ግራ እኮ ነው የሚያጋባ አንዳንዴ። እና አረብ ሀገር የምንኖር ሰዎች ከነዚህ መቆጠብ አለብን። ብትለብሺ ብትዘንጪ የሚያምርብሽ አረብ ሀገር አይደለም አገርሽ ነው። አሜሪካ እንኳን የሚኖሩ ሰዎች እንደው ነፃነት አላቸው፣ እንደ ሁለተኛ ሀገራቸው ነው። ምክንያቱም 10 ዓመት እዚህ ሀገር ሰርተሽ አይደለም ዜግነት ኢቃማሽን ለአንድ ሳምንት አያሳድሱልሽም። እናቴ አሜሪካ ቢያንስ ዜጋ ትሆናለህ። ያገሩ በቃ ሀገርህ ነው። እዛ ብትለብስም ብትዘንጥም ምናምን ይገባል። ፍቅርዬ ማሪ ሰው አረብ ሀገር መጥቶ ልብስ በመግዛት እናቴ ትሙ አይታችኋል። እንዳለ ቲክቶክ ግባ እስቲ ልብስ አስተዋዋቂ ናቸው። ይሄ የወሎ ልብስ ነው፣ ይሄ ደግሞ የኦሮሞ ልብስ ነው፣ ይሄ የራያ ልብስ ነው። እንዴ መስተካከል አለበት። አይ እነሱም ይስሩ ይመጃ። ግን የት ነው የምትለብሱት? መዳምሽ የምትፈቅድልሽ ወይ ፋሲካ ነው ወይ አረፋ ነው ወይ ኢድ ነው በአመት አንዴ። ባትለብሱስ ቢቀርባችሁ እናቴቱ ገበያ መዝጋት ይሆናል እንዴ እናንተ ሰዎች? እንደው የሰሊነዛስ ምን ሽጣ ይኖራሉ? አሁን እኮ እንዳለ አንድ ቤት ውስጥ ስትገባ በቃ የባህል ልብስ ነሽ ሺቲ ምናምን ተደርድሮ ነው የምታገኙ። እንዴ አምስተኛ የረሳሁት ነገር ደግሞ አምስተኛ እኔ የሀበሻ ምግብ ቤት እየሄዳችሁ የምትበሉ ሰዎች ጤነኞች ናችሁ? እኔ አላረግም። የሰው ልጅ እኔ አሁን ሀበሻ ምግብ ቤት ገብቼ 200-300 ሪያል የማወጣበትን አስቡት እስቲ። በ50 ሪያል 1 ኪሎ ስጋ፣ ከዛ 50 ብር ይቀረኛል ደግሞ 3 ኪስ እንጀራ። ከዛ ስጋ እቤቴ ከፈለኩ ባልጫ፣ ከፈለኩ በቀይ፣ ከፈለኩ በጥብስ። እናቴ ኑሮ በዘዴ ይላል ኖ አረብ ሀገር ያለ እንዴ ለምንድን ነው እርስ በርሳችን የምንሸዋወደው? እናቴ ትሙ እንዴ ምግባቸው ደግሞ የሌለ ውድ ነው የሌለ። ጅዳ ላይ አሁን ጁማ ሂድ ቅዳሜና እሑድ ምናምን በቃ አበሻው ግጥም ብሎ ቅቅል ጥብሳለ አንጣ እያሉ ነው የሚሉት። ሴቶቹ ራሱ ይብሳሉ። ከዛ እኮ አይበሉትም እኮ እዛ ፎቶ ይነሱበታል። ንክት አድርገውት ደግሞ አንዳንድ ሴቶች ሼም ይዛቸዋል። እንዴ እነማ ቴካዊ አናስደርግም በቃ በቃ ጠገብን ምናምን ብለው ይወጣሉ። እናቴ ከዛ ቤቷ ከገባች በኋላ 500-600 ብር ነው ያወጣችው። ኢንዶሚያውን መቀቀል ትጀምራለች። በእንዶሚ የተጣበቀ ሆዷ ፈሷ መከራ ነው። ገዛታች እናቴ ይሄን ነገር ይቀርባችሁ። በተለይ አረብ ሀገር የምንኖር ሰዎች በየትኛውም በኩል አረብ ሀገር የምንኖር ሰዎች እናቴ መዳም ቤት በቃ ምንም ብትለብሽም አያምርብሽም። ምክንያቱም አረብ ሀገር ነው የምትኖር። አገርሽ ነው የሚያምርብሽ ብትለብሺ ብትዘንጪ ምናምና። የት ነው ለብሰሽ የምትወጪ? ወይ የት ያንን ምን ይሰራልሻል? አንቺ አሁን ያንን በ300 በ400 የምትገዢ የባህል ልብስ በ200 የምትገዢውን አገርሽ ብትገዢ በጣም ርካሽ ሙሉ ቤተሰቦችሽን ያለብስልሻል እኮ። 100 ሪያል 200 ሪያል እኮ አገር ላይ ብዙ ነገር ይገዛል። እናንተ የባህል ልብስ ደግሞ የምትሸጡ በቃ ስራ ቀይሩ። በቃ እንዲህ በዛ ላይ ደግሞ አረብ ሀገር በጣም ነው የሚሞቅ፣ በጣም ሙቀት።
ያንን ብርድ ልብስ የሚመስል የባህል ልብስ ላይ ለብሰሽ በዛ ላይ ጨፍረሽበት ለስትራ ጨፍረሽበት ሙቀቷ ለምን በኢየሱስ ስም ይቅርባችሁ ወላሂ ይቅርብ እንታደጋቸው እንጂ እህቶቻችንን ትቀልዳለን ከዛ አንዳንዴ ነው ኢጃዛ ላይ ፈቀድላት ይችላል ላ መዳም ላ ما تطلعي اليوم عيد مرة ضيوف موجود هنا قصلي እንዴት ነው አረብ ሀገር የሚዘንጠው አረብ እንደሆነ ዞር ብሎ ያያችሁ ايش هذا شقال عليه ملابس هذا فوطه ولا ايش ነው የሚሉት እናት የሀገር ባህል ያበሻ ልብስ ነው ብትያት መዳምሽ አታም ايش هذا فوطه ولا ايش هذا كثير هذا موقت حر እና ማምርባችሁን ነገር አታርጉ አትክሳሩ አላህ ወኪል ያ ረብ ለማንኛውም ጆሎሶቻችን እኔ ሊወጣና እናቴ ፍቅርዬ አለሽ እስካሁን كحساي حوي نعموتو كحساي حوي الخديخة عطا كحساي حوي نال خديخة أتدري حوي كمل لها نافق هان عندها كمل لها حجي خمسة كاندي حجي نعنا قديل نعنا هذا وا خطب بلنا ديها وا بدنبي تايمالتي زقل دي بسرها بقى نجيتاچو ونصو يدي معمو مصيم حجي نراخبينا ابا دي سوا دلها جيتاچو تايغور لها بعلي له الخير لك له بعلي انا امينه فوي شجر الله ديها اوف كورس بقى خمسكاي عقدل خان تحوي من دانو هذه فنا منديو تارس ناي بقى خمسة عندي هجي مارا من عندي لكن أنت دانين قالوا لي جبوي كل ما نوباتي يا أي بنبرة أجندة كمان نبزو مالت هالفلكين كن سلام للهنا برازري من ينبروا أجندة كو تيجي يعني كونجي ينبروا أجندة من مثلا عرب أجر من نورسوش بنزنت ما عمر بنم سو سيريس ምንም ብትበላ ቤተሰቦች ይለሉ ያ ለምሳሌ አይደለም አንድ በነፃነት የምትኖርበት ሀገር አይደለም ነው ያን ብታረገውም ባታረገውም ለነሱ ምንማቸውም አይደለም ማለት ሰው መዘነጥም እንትን ማለትም ከሆነ ከራስ ሰው ጋር ነውና ዝሮ ግን አንዳንዴ ዘነጣ ጎረቤት ካላየ ታቃላለ እኛ ያበሾች ምቀኞች አይደለን ጎረቤት ካላየ ምን ትርጉም አሁን ጥሩ ምግብ በልተ ቤተሰቦች እዛ ቆሎ እየበሉ ምናምን ምን ትርጉም ምንም ስማ የውስጥ እርካታ ከሚል ነው እንጂ ቀደም ያልከው አንድ ነገር ነበር ስለ እግር ያወራህ ነበር በጠዋቱ ግን አዳር ደህና ነበርክ ጅቦይ ምኑን አደርኩት እኔ እንዴ ስለ እግር ስዳረሳ ጨንቆኝ ቀደም በጠዋቱ ቢ የሴት ልጅ ውበት እግሯ ነው በሚለው እኮ ነው የገባሁት አይ ነው እሱ እኔ ማምንበታለሁ ሪሊ በደንብ ነው ማምንበት ግን አንተ ምታየው የፊት ለፊቱ ጥፍር ብቻ አይደለም እሱም እንዳለው ነው አለው ሌላ ብራዘር ምን እግር ቆንጆ ነው እግር አንድ የውበት መለኪያ ተደርጎ መወሰድ አለበት የሴት ልጅ እግሯ እኮ ነው ውበቷ ታውቃለህ የእግርና የእጇ ጣት ከዛ ውጭ ሴት ልጅ ምን ውበት አለ አብዛኛው ጊዜ ደግሞ ክፍት ጫማ ስለሚያረጉ እነሱ እግራቸውን ሞር እንዲታይ የሚያረጋው ክፍት ጫማ ስለሚያረጉ በዛ ተሳራለህ ገባ ተከክል ነው ወንድሜ እንኳን ሰላም ሆንክልኝ ብራዘሬ በርታ አለን ከመጣህ ደግሞ አለውልህ መንዳን ነው አመጣለሁ ሰሞኑን ትቀበለኛለህ አይ በደንብ ነው ሐለት ቆና ቀበለና እንኳን እሺ ንጌታቸውን ሰላም በለለ ይኻ
ጌታቸው ይፈልጠው እኮ አነ ጌታቸው ለሐሳን ወአልሐም ባይ ይፈልጠው አነ ጌታቸው ደይፈልጦ በቃ እሺ ካላወቀው መጥቻ አስተዋውቃለሁ። ፍቅሯ በሩቃ ዋለው ምንም ችግር የለውም። እሱስ እባክህ ቀበበ ወይ ማሬ ጨረስክማ አጀንዳ ልወጣ ስል መጣሽ የኔ ቆንጆ። ኧረ ውጣ ቆይ እንደ ፈልጋል። እሺ ካሳይ ሀወይ ወይ ሰላሙን ልይ በቃ እኔም ልውጣ ትንሽ